ጥያቄው ምን ነበር? ልጠይቅ የነበረው ይህ ልጅ ያው የህዝብ ሚዲያ አይደለ? ሚዲያ ሲሆን ሙስሊም አትል፣ ጴንጤ አትል፣ ኦርቶዶክስ አትል፣ ጆቫ አትል፣ የቴስት አትል ሁሉም አብሮ የሚሰማበት ነው ሚዲያው ላይ እና በጨዋታ መካከል አይደለም። እኔ የማንቸስተር ደጋፊ ሴት ነው ማገባው ይገርማቸዋል እና ኦርቶዶክሳዊ ነው ማገባው አላለም። ተጠይቆ ነው ይሄን ነገር የተናገረው ተስፍዬ። እና ምን ትላለህ እንደ ባለሙያ? ተጠይቆ ለመለሰው ነገር እንደ ስህተት ተደርጎ መባረር አለበት ወይ? ልጁ ይቅርታ እንዲጠይቅ ይፈለጋሉ? ለዚህ ጉዳይ አንድ ሰው ተጠይቆ ሚዲያ ላይ ሶሻል ሚዲያ ላይ ላይቭ ፕሮግራም ላይ አዎ የማገባት እንትን ነው የማገባው ይህንን ነው ብሎ መናገሩ ስህተት አለው ወይ? ተስፍዬ ተጠይቆ እስከሆነ ድረስ ጋዜጠኛ ተስፍዬ እንዴት አላወቅሁም? ይቅርታ። እንዴት ነህ ተስፍዬ? ተስፍዬ እንዴት አለው? አሉላ ላይ ሀሳብ እየሰጠን ነበር ተስፍዬ። አዎ የዘንድ ያሁኑ ደግሞ ትልቁ አጀንዳ ደግሞ መጥቷል። እንግዲህ በጣም የሚገርም ነው። ሰው ባመነበት እምነት መስዋዕትነት መክፈል ግዴታ ነው። እኔ በዚህ ነው የማምነው። ሙያው ሊቀር ይችላል፣ ያመንክበትን ግን ማድረግ ትችላለህ፣ መብት ነው። ሚዲያው ግን የሰጠበት መልስ እኔም አልተመቸኝም፣ ትክክል አይደለም። ያ እንደ ባለሙያ እንዴት ታየዋለህ ተስፋዬ? አንተ ያው ባለሙያ ስለሆንክ እዛው እኔም ትርታ 97.6 ነው የምሰራው። እንዳጋጣሚ ሆነው አዲስ መንገድ የሚባለው የሬዲዮ ፕሮግራም የዛ ነው የአየር ሰዓት ያለውና እኔ በአካል ጉዳትና ጉዳተኞች ላይ ነው የምሰራው። እሱ ደግሞ ሲዲ ስፖርት የተሰኘው ፕሮግራም ከነ ግርምሽ ከነ ሶፊ ጋር በጣም ጥሩ ትንታኔ የሚሰጥ ወንድማችን ነው። እንግዲህ ያመነበትን ነገር መናገሩ ላይ በጣም አክሴፕት አድርገዋል የእውነት ለመናገር። ምክንያቱም ሰው ሃይማኖቱን ነው ሊያስቀድም የሚገባው። የካውንስል ምክር ቤቱ የጻፈበት ደብዳቤ ትክክል አይመስለኝም። እነሱን የጻፉበት መንገድ ግለሰባዊ ያደረጉት ኦኬ፣ ይሄ ትክክል አይመስለኝም እኔ። ምክንያቱም እንደ ባለሙያ እንደ ካውንስል ምክር ቤት እንደ ኃላፊነታቸው እንደተቀመጡበት ዓላማ ቆም ብለው ሊያስቡበት ቆም ብለው ሊያዩት ይገባል ብዬ አምናለሁ። እንደ ሲዲ ስፖርት ደግሞ ኤዲቶሪያላቸውን አስቀምጠዋል። በመነጋገር እኮ መፍታት ይቻል ነበረ። ይሄ ልጅ እንደ ባለሙያ በቀጥታ ሄደ። ከዛ ደግሞ ጥበቃዎች ደግሞ እንዳትገባ ተብሏል ተብሎ መከልከል አልነበረበትም። ለምንድን ነው እንደዛ የሚሆነው? በጠረጴዛ ዙሪያ ለምን አያነጋግሩትም? ይሄ ልጅ በነገራችን ላይ እንደዚህ እየሆነ ያለው ይሄ ብቻ አይደለም። ከዚህ ቀደም ከኢትዮጵያ እግር ኳስ ፌዴሬሽን ጋርም እንደዚሁ ሲላተም እንመለከታለን። እውነትን የያዘ ጋዜጠኛ ሁሌ እንደዚህ ነው። በነገራችን ላይ እግዚአብሔርን የያዘ ሰው ደግሞ አይወድቅም። እግዚአብሔርን ማመን ብቻ ነው ከሱ የሚጠበቀው። ሰው የፈለገውን ሊያደርግ ይችላል። ነገር ግን እኔ እንደ አንድ ጋዜጠኛ ግን ያደረገውን ነገር በቃ ትክክል ነው። በቃ ትክክል ነው። ምንም ይሁን ምንም ግንባርህን የቀባህን እግዚአብሔር የሰጠህን ጸጋ ልታጣበት አይገባም። እውነት ሲደመር እውነት ይሆናል፣ ውሸት አይደለም። እውነት ሲደመር እውነት ይሆናል፣ እውነት ነው። ሰው ላለመበት ዓላማ እኮ ሟች ነው እንዴ። አፄ ቴዎድሮስ እኮ በፍጹም አለ እኮ አይደል እንዴ? እኔን እንዴት አድርገው ነው እጄን የምሰጠው? እነሱ እኮ ሊረሽኑት እጅ ሊሰጡ እኮ እንዲሰጥ ፈልገው ነበር አይደል? ኢትዮጵያዊነቴን አሳልፌ አልሰጥም፣ እኔ ራሴን ነው የማጠፋው ነው ያለው። ግንባሬን ነው ያለው። ተሙዬ አንተ ለቤተ ክርስቲያን ስታገለግል ስታለቅስ እኮ እያነባህ እኮ ነው የምትሰራው። ሌሊቱን ሙሉ ተጨንቀ ስትወራጭ ስትገባ ስትሄድ እኮ ነው የማውቅህ እኮ። ለምን? ያለምክበት ዓላማ ነው። ይሄ ልጅ እኮ ኢትዮጵያ ውስጥ ሆኖን እንጂ በውጭ ዓለም ላይ እኮ በዚህ በሰራው ስራ እኮ ብዙ ሽልማትን የሚያገኝ ነበር። ኢትዮጵያ ውስጥ ግን ስለሆነን ነው። እውነት የሚናገር ሰው አይፈለግም። የሚያስመስል የሚዋሽ ቀጣፊ ስትሆን አይደለ? እዚህ ምድር ላይ ያለው ችግር እኮ እውነት የሚናገር ይዞ ምን ለበዓሉ ግርማም አልሆነም። በነገራችን ላይ አይደለ? ወደ ኋላ እንኳን ስንመለስ አቤ ጉበኛ አልወለድም ብሎ እኮ የሞተው ወዶ መሰለህ እንደ ተሙዬ? በቃ እኮ ይሄ እኮ ነው። አየህ፣ ኦሮማይ ብሎ በዓሉ ግርማ የሞተው እኮ ኦሮማይ እኮ በቃ ተፈጸመ እኮ ነው ያለው እኮ። ሰው ያመነበትን መንገድ ሲሄድ ብዙ ጊዜ አፕሪሼት ከማድረግ ይልቅ መጎተትን ለምደናል። መውደቅን ነው እንድትፈልግ የሚያደርጉ። ጉድጓድ ይቆፍሩብሃል። ጽኑ ዓላማ ያላቸው ሰዎች ለሙያቸው ብቻ ሳይሆን በቅድሚያ ከምንም በላይ ለሃይማኖታቸው ለአንገታቸው ላለው ክራቸው ሲሉ መስዋዕትነት መክፈል ግዴታ። እኔ ልንገር በቃ ምንም አይመጣም። በቃ ይሄ ካውንስል ምናምን የምትለው የራሱ ጉዳይ እሱ አይደለም። መጀመሪያ ግን ይሄ ልጅ ለምንድን ነው እንደዚህ ያለው ብሎ መጠየቅ ግን ተገቢ ነው። ለምን አነጋግሩት?
ለምንድን ነው ፕሮፌሽኑ መጀመሪያ የሚያመጡት? ስለ ካውንስል እዛ ጋር ምናምን ከሚሉ ለምን አያነጋግሩትም? ደሞም የአቋም ሰው ስለሆነ እግዚአብሔርን መሐልም ስላለ ያሸንፋል። እኔ ልንገረተሙ በእርግጠኝነት ያሸንፋል። በእርግጠኝነት እንዳውም ሊማሩበት ይገባል። አሉላ ጀግና ጋዜጠኛ ነው። በነገራችን ላይ ማንንም አይፈራም፣ ግንባሩን አያጥፍም። ስለዚህ እንደው ከስሜታዊነት የጸዳ ብናደርገው ጥሩ ነው። አንዳንድ ጊዜ እንደው መውጣት የማይገባቸው ነገሮች ሲወጡ ሚዲያ ላይ ትንሽ ይደብራል አይደለ? አንዳንዴ ቤትን ዘግተህ እንደው በጠረጴዛ ዙሪያ ብትነጋገር ብትወያይ ጥሩ ይመስለኛል። ይሄ ደግሞ ከሃይማኖት ጋር በተገናኘ መልኩ ሲሆን ነገሮች እየተቀጣጠሉ ወደ ሌላ ነገራቸው ደግሞ ይሄዳል። አላስፈላጊ ነው። ሃይማኖት ከባድ ነው በነገራችን ላይ። ማመን ደግሞ ሌላ ጉዳይ ነው። እምነት ሌላ ጉዳይ ነው በነገራችን ላይ። ሙያ ሌላ ጉዳይ ነው። እኔ ለእንደዚህ አይነት ነገር ወደኋላ አልደራደርም። ለምሳሌ ምን አጋጠመኝ፣ አካል ጉዳተኞች ላይ ስሰራ እንዴ ተስፋዬ ኧረ አንተ ትታሰራለህ እንዴ እንደዚህ አይደረግም እንደዚህ እኮ አይባልም የሚሉኝ ሰዎች አሉ። ይሰሩኛ ከፈለጉ ምን መታሰር ብርቅ ነው እንዴ? ምክንያቱም ጋዜጠኛ ምን መሆን አለበት? የእውነቱን መናገር ነው ያለበት። በቃ አለቀ። ለምን መሰለ ፕሮፌሽኑን የሚያናግርህ እሱ ደግሞ እያዝናና ላይቭ ቀጣ ስርጭት ላይ ምን አለ ተናገረ። በቃ እኔ የኦርቶዶክስ እምነት ያላት ደጋፊ ነው የምፈልገው ነው አይደል? በቃ ይችላል፣ መብቱ ነው እንዴ። ታዲያ ኦርቶዶክስ እምነት ተከታይ የሆነች ማንቸስተር ደጋፊ ካልሆነች አርሰናል ምን ያደርግለታል? እሱ መጀመሪያ እምነት እኮ ነው ያስቀደመው። ያመነች ለማህተሟ ሟች የሆነች አለ። ከዛ ምን አለ የማንቸስተር ዩናይትድ ደጋፊ የሆነች መብቱ እኮ ነው እንዴ። ማን ይከለክለዋል? ይሄ እኮ ጸያፍ ቃል እኮ አልተናገረም። በእምነቷ ለሱ የምትመሳሰል አይደለ እንዴ? ታዲያ ጴንጤ ይበል እንዴ እዚህ ላይ ወይስ ጆባ ይበል እንዴ? ያም እኮ ማለት ይችላል። በነገራችን ላይ አንድ ሰው እዛ ገብቶ ኦርቶዶክስ ጴንጤ የሆነች መንፈሳዊ መዝሙር ማትወድ ቢልም ይችላል። አንድ ሰው መብቱ ነው። ማን ይከለክለዋል? ይሄ እኮ ማንቋሸሽ እኮ አይደለም። ይሄ ልጅ ምን አለ? ኦርቶዶክስ ላይ እምነት ያላት የማንቸስተር ዩናይትድ ደጋፊ ካልሆነች አላገባትም። መብቱ ነው እንዴ። ስለዚህ ይሄ ነገር በጣም ትክክል አይደለም፣ መታሰብ ያለበት። በዚህ አጋጣሚ የሰው ልጅ መብት አለው። ደግሞ ተስፊሽ እዛ ጋር ላይቭ ከተከታተልክ ልጁ በጨዋታ መካከል አይደለም እኔ እኮ የማገባው የማንቸስተር ደጋፊ ኦርቶዶክሳዊ ክርስቲያን የሆነች ናት አላለም። ይሄ የህዝብ ሚዲያ ነው። በህዝብ ሚዲያው ላይ ጥያቄ ጠየቁት ጓደኞቹ እነ ግርሚሽ እና ምን አለ ግርሚሽ ይገርማል እኔ ማገባው የማንቸስተር ደጋፊ ነው ብሎ ጠየቀው። ግርሚሽ የምታገባት ምን አይነት ሴት ናት ብሎ ሲጠይቀው እና ግርሚሽ ይገርማል እኔ ማገባት የማንቸስተር ደጋፊ ናት ካለ በኋላ የማትደራደርበትን ተናገር ሲለው ግርሚሽ እንዲያውም አልደራደርበት ኦርቶዶክሳዊ የሆነ ሴት እና የማንቸስተር ደጋፊ ካልሆነች አላገባም ነው ያለው። እና እዚህ ጉዳይ ላይ እንደዚህ ነገሩ መደረጉ ልክ አይደለም። እዚህ ጉዳይ ላይ እንደዚህ መደረጉ ልክ አይደለም። ተጠይቆ ነው ራሱ ሚዲያ ላይ መጥቶ አውርቶ አይደለም ይሄን ነገር ያደረገው። እና ይህም እንደ ታሳቢነት ይያዝ። ልጁ የመጀመሪያ ጉዳይ ወደ ስራው ይመለስ። ካልሆነ ግን እግዚአብሔር ለበጎ ያደርግለታል። ዩቱቡን ከፍ እናደርጋለን። እንደ መንሱር የስፖርት ጋዜጠኛው እንደሱ ቻሌንጅ እናስጀምርለታለን። በዩቱቡ እንዲያስተላልፍ ኦርቶዶክሳዊ ግዴታችንን ሁላችንም እንወጣለን። ሁላችንም ኦርቶዶክሳዊ በአንድነት ልንቆም ይገባል። አሁን ስህተት ለሰራው ነገር ይቅርታ እንዲጠይቅ ነው። ስህተት መስሏቸው ለሚታየው ነገር ኦርቶዶክሳዊ ክርስቲያን ነው ማገባው ማለት ስህተት ነው ወይ? አይደለም። የማንቸስተር ደጋፊ ነው ማገባው ማለት ስህተት ነው ወይ? አይደለም። ስለዚህ ለዚህ ጉዳይ ይቅርታ እንዴት ይጠየቃል? አይጠየቅም። ደግሞ አንድ መስሪያ ቤት የሚሰራ ሰው በዘበኛው ውጣ ማለት በራሱ ውስጥ ተገቢ ነው ወይ? ስለዚህ ወደ ስራው መልሱት። የራሱ ቤተሰብና ራሱን የሚያስተዳድር ሰው ነው እና ይህ መብቱ ስለሆነ መብቱን አክብሩለት ነው። ጥያቄው ምን ነበረ ልጠይቅ የነበረው? ይህ ልጅ ያው የህዝብ ሚዲያ አይደለ? ሚዲያ ሲሆን ሙስሊም አትል፣ ጴንጤ አትል፣ ኦርቶዶክስ አትል፣ ጆቫ አትል፣ የቴስት አትል ሁሉም አብሮ የሚሰማበት ነው ሚዲያው ላይ እና በጨዋታ መካከል አይደለም እኔ የማንቸስተር ደጋፊ ሴት ነው ማገባው ይገርማቸዋል እና ኦርቶዶክሳዊ ነው ማገባው አላለም። ተጠይቆ ነው ይሄን ነገር የተናገረው ተስፍዬ። እና ምን ትላለህ እንደ ባለሙያ? ተጠይቆ ለመለሰው ነገር እንደ ስህተት ተደርጎ መባረር አለበት ወይ? ልጁ ይቅርታ እንዲጠይቅ ይፈለጋሉ ለዚህ ጉዳይ?
ለአንድ ሰው ተጠይቆ ሚዲያ ላይ ሶሻል ሚዲያ ላይ ላይቭ ፕሮግራም ላይ አዎ የማገባት እንትን ነው የማገባው ይሄንን ነው ብሎ መናገሩ ስህተት አለው ወይ? ተስፍዬ ተጠይቆ እስከሆነ ድረስ አይደለ? ኔትወርኩ ትንሽ ስለሚያስቸግር ታፕ ብናደርግ እሺ። በጣም ወደ 512 ሰዎች አሉ። ታፕ ካላደረጋችሁ ትንሽ ያስቸግራል። ቤተሰቦች ያለነው ታዳጊ ሀገር ውስጥ ነው ያለነው። በጣም ተገቢ ጥያቄ ነው። በነገራችን ላይ ኢንተርቪው እየተደረክ የምትመልሳቸው መልሶች ሴንሰርሺፕ ተጀምሯል ማለት ነው። አሁን ሳስበው ሴንሰርሺፕ ተጀምሯል ማለት ነው። ይሄ ሳንሱር የምንለው አንድ ጋዜጠኛ ምንም ጥያቄ ሊጠይቅ ይችላል። በሚጠይቅበት ሰዓት ላይ አንድ ባንድ ቃላቶች እየተመዘዙ ቃላቶች እየተሰነጠቁ የምናይ ከሆነ ዋጋ ያስከፍለናል ብዬ አስባለሁ። ጋዜጠኛ ብቻ ነው እዛ ቦታ ላይ ሊጠይቅ የሚችለው። ምክንያቱም ፕሮግራሙን እያስተላለፈ ነው ያለው፣ የፕሮግራም አዘጋጅ ነው። ከተጠየቀ ግን አንድ ሰው ምንም ይሁን ምንም ሊመልስ ይችላል። እኔ አሁን እሱ ላይ በጣም ትክክል ነው። ምንም የሆነ ስህተት አለው ብዬ አላምንም። በተናገረው ንግግር ላይ የራሱ አቋም እኮ ነው እንዴ ሰው በራሱ አቋም በራሱ እይታ እንዴ ፍቅር እስከ መቃብር ጉዱ ካሳ ለምንድን ነው የምንወደው? ጉዱ ካሳ በፍቅር እስከ መቃብር መጽሐፍ ላይ ንግር የሚባል ነገር አለው። ትንቢት ተናጋሪ ነው። ነገን በደም መተንበይ ስለሚችል ነው። አሉላ በተናገረው ንግግር ላይ ይው ቃላቶች እየተመዘዙ ወደ ሌላ ነገር እንዲወሰድበት የተደረገው በቃ በሱ ላይ ያላቸው በጣም መጥፎ ጥላቻ ያለባቸው ሰዎች ናቸው። ልንገር ተሙዬ፣ አንድ ሰው ጥላቻ ካለበት ተመስገን ላይ የተመስገንን ኔጌቲቭ ነገር መፈለግ ነው የሚፈልጉት። አንተን ለመጣል ነው የሚሯሯጡት። መልካም ነገር አይታያቸውም ተሙ ላይ። አየህ፣ ይሄ ነው ትልቁ ችግራችን። አሉላ ጀግና ጋዜጠኛ ነው ያልኩት ምክንያት ስላለኝ እውነቱን የሚናገር ስለሆነ ደግሞ መብቱ ነው እኮ እንዴ። የማንቸስተር እኔ አሁን ለምሳሌ አጋጣሚ ሆኖ ተሙዬ ባለቤቴ የማንቸስተር ዩናይትድ ደጋፊ ነች። የአርሰናል ደጋፊ ብትሆንስ እቀበላታለሁ እንዴ? እሱ ችግር የለም። ግን እንደ አቋም የማንቸስተር ዩናይትድ ደጋፊ ብትሆንልኝ ብዬ እመኛለሁ። ሬዲዮ ላይ ደግሞ ስትጠየቅ በጣም በሚገርም ሁኔታ ላብራራው እችላለሁ። እንዴ እኔ እኮ በጣም ፍቅረኛ አለችኝ ወይም ደግሞ ወደፊት ባለቤቴ እንድትሆንልኝ የምፈልገው በጣም ጥሩ ጸባይ ያላት ባሏን የምታከብር ኳስ ላይ ደግሞ የማንቸስተር ዩናይትድ ደጋፊ ብትሆን በጣም ደስ ይለኛል። በእምነቷ ደግሞ የኦርቶዶክስ እምነት ተከታይ ብትሆንልኝ በጣም ደስ ይለኛል እላለሁ። መብቴ ነው እንዴ፣ ማን ይከለክለኛል? አየህ፣ አሁን ትልቁ ችግራችን ምንድነው? ጥላቻና አዎንታዊ አስተሳሰቦች ይለያያሉ። ጽንፍ ለጽንፍ ናቸው። ኔጌቲቭ ማይንድ ይዘህ የምትነሳ ከሆነ ኔጌቲቭ ላይ ብቻ ነው ፎከስ የምታደርገው ተሙዬ። ኔጌቲቭ ላይ ብቻ ነው የምታተኩረው። ይሄ ልጅ ከዚህ ቀደም በብዙ አቅጣጫ ብዙ ነገሮች ሲደረግበት ብዙ ነገር ሲሆንበት ነበር እንደምታውቀው። አሁን ደሞችን ሰሙና ካውንስል ምክር ቤቱ ጻፈ። የኢትዮጵያ ብሮድካስት ባለስልጣን ለምንድን ነው ያልጻፈበት? እሺ ቶ ካውንስል ምክር ቤቱ እኮ ሁለተኛ ለምን ነው ብሮድካስት ባለስልጣን የማይጠይቀው እንዴ? ብሮድካስት ባለስልጣን እኮ ይቆጣጠራል ይሄን አካል። ይሄ ራሱ የኢትዮጵያ ብሮድካስት ባለስልጣን ምን ይላል ብሎ መጠየቅ አለባቸው እኮ። የካውንስል ምክር ቤቱ ቶ ዋና ኦቶሪቲ ዋናው በፌደራል ደረጃ የተቀመጠው ብሮድካስት ባለስልጣን አለ። ሬዲዮም፣ ቴሌቪዥንም፣ ዩቲዩቦችንም ቲክቶከሮችን ሁሉ የሚቆጣጠር ማን አለ? ብሮድካስት ባለስልጣን መስሪያ ቤቱ አለ። እኔ እንደዚህ በተናገርኩት ንግግር ምክር ቤቱ እንደዚህ ብሎ ከሶኛል። ብሮድካስት ባለስልጣንስ በዚህ ጉዳይ ላይ ምንድነው ምላሽ ሊሰጠኝ የሚችለው? እኔ እንደዚህ መናገር ሳልነበረብኝም ቦይ ብሎ መጠየቅ መቻል አለበት። በእርግጠኝነት ብሮድካስት ባለስልጣን የሚሰጠው መልስ እኔም ራሱ ጓደኞች አሉኝ ይጠይቃቸዋል። ይሄን ጉዳይ ከምን አንፃር ነው የሚታየው ይሄ ነገር እንዴ? እሱ እየተናገረ ነው፣ የተጠየቀው ጥያቄ ነው ጥዬ መለሰው። በቃ ሌላ ነገር እኮ ያደረገው ነገር የለም እንዴ ጎበዝ፣ ምንም ያደረገው ነገር የለም። ስለዚህ ተገቢ አይመስለኝም ተሙ። ምክንያቱም ቀናነት እናስብ፣ ዘላለም አንኖርም። ክፋት አናስብ ለሰው እውነት ቅንነት ይኑረን። እዚህ ምድር ላይ ዘላለም አንኖርም እየተባላን ይሄን ልጅ ገና በወጣትነት እድሜው እየደቆስ ነው መሄድ የለብንም። በጣም ብቃት ያለው ልጅ ስለ እውነት የሚናገር ጀግና ጋዜጠኛ ነው። ለምንድን ነው ማናበረታታው?
እንደ ጋዜጠኛ ሊሳሳት ይችላል። ሊሳሳት እንኳን የሚችል ከሆነ በዚህ ልክ ህዝብ ሚዲያ ላይ ቀርበህ መሆን የለበትም። በር ቆልፈህ አሉ ላይ እንደዚህ ብለሃል፣ ይሄንን እንደዚህ ማድረግ አልነበረህም፣ እንደዚህ መባል አለበት። አለበለዚያ ግን ዝም ብለህ ማሳጣት እንዴት ያስፈልጋል? የተሙን ቻሌንጅ የተሙን ችግሮች ሚዲያ ላይ ማውራት ምን ማለት ነው? እንዴ ተሙዬ እኔ እንደ ወንድም እኔ ሻይ እየጠጣን እናውራ ተሙ እፈልግሃለሁ ብዬ ባነጋግርህ ማኪያቶ ብንጠጣ ደስ አይልም? በቃ እኮ አለቀ። ይሄ ነው መሆን ያለበት። እንዴ ለምንድን ነው ዝም ብለህ ልክ እንደ እንግሊዝ ጋዜጠኞች ታብሎይዶች የሚባሉ አሉ ዝም ብለህ ስታገኝ መረጃ ህዝብ ላይ የምትለጥፈው? ይሄ ልጅ እኮ ትልቅ ዓላማ ያለው ልጅ እኮ ነው። የሚገርመው ትልቅ ደግሞ በእግዚአብሔር የሰጠው ችሎታ አለው እኮ። ልናበረታታውና ልንደግፈው ብንችል ምን አለበት? እና ኤኒዌይስ ስሜታው ያደርጋል፣ ግን ሰከን ባለ መንገድ ባለሙያዎቹ እንደገና ቢያጤኑበትና ቢመለከቱበት ብዬ መልእክቴን አስተላልፋለሁ። ረጋ ብለው ቢመለከቱት ነገሮችን ዝም ብሎ ከዛ ውጪ አንድ ጋዜጠኛ መባል ያለባቸውና መባል የሌለባቸው ነገሮች አሉ። ያው ሚዲያ ላይ ስለምሰራ አውቀዋለሁ። ይሄን ምን ብናገር ህዝቡን ላሳስት እችላለሁ፣ ምን ብዬ አላሳስትም የሚባሉ ነገሮች አሉ። ለምሳሌ የሀገር ህልውና ላይ ሊጥል የሚችል ንግግር መናገር ተገቢ አይደለም። እንደ ፈረንጆቹ አይቻል። የጦርነት ፊልሞች እንኳን በዚህ ኤርትራ ላይ በዚህም ጦርነት ፊልሞች እንኳን እናይምኩኛ ብሮድካስት ስለሚከለክል። ግን ምን አመጣ ቲክቶኮች ምንድነው ፋኖ ምናምን እያሉ ጣጣጣጣ እያደረጉ እያሳዩን ያሉት። አየህ ይሄ ትክክል አይደለም። በነገር ኢቲክስ አይደለም፣ ስነ ምግባር አይደለም። ኦኬ መባል ያለባቸው መባል የሌለባቸው መሆን የሚገባቸው መሆን የማይገባቸው። ይሄ ልጅ እኮ ጆርናሊዝም ነው የተማረው። ያቃል ሙያውን በደንብ ጠንቅቆ የሚያውቅ ልጅ ነው። ይሄንን ቃል ስለተናገረ ግን መብቱ ነው። ይሄን ያህል የሚያስከፋ አይደለም። ኦርቶዶክስን የሚያጣላ የሚያጋጭ አይደለም። እምነቱን የሚያጋጭና የሚያጣላ አይደለም። እህቶቹን ነው ያለው። እህቶቼን ነገ ሚስቴ ብዬ ማስባት እንደዚህ ብትሆንልኝ የማንቸስተር ዩናይትድ ደጋፊ ደግሞ ብትሆንልኝ ማለቱ ህልሙን ነው፣ ፍላጎቱን ነው፣ ስሜቱን ነው፣ የነገ ሚስቱን ነው እየፈለጋት ያለው። ነገ እኔ እኮ የኦርቶዶክስ ተዋህዶ እምነት ያለኝ ነኝ፣ የማንቸስተር ዩናይትድ ደጋፊ ነኝ አሉላ ታገባኛለህ የምትል ሴት እንድትመጣለትም ሊሆን ይችላል እኮ የተናገረው። ምን ይታወቃል? ምን ችግር አለው እንዴ? ብዙ ሚሊዮን ሴቶች አሉ ደግሞ በዛ መንገድ። አንዱ ደግሞ ለሱ የምትሆን እህል አጣጪ ሊያገኝ ይችላል። ጥላቻችንን እናስወግድ። መጥፎ ነገሮችን እያሰብን አንጉዳው። ይሄን ልጅ የሚያድግ ልጅ አንጉዳው ማለት ቁጭ ብለን እንምከረው። ስተትም ካለበት እንምከረው። ደግሞ የሚሰማ ልጅ ነው። እነ ግርማቸውና ሶፊ እኮ በጣም ረጅም ዓመት ኤክስፒሪየንስ ያላቸው ወዳጆቻችን ናቸው። ያመኑበትን ዓላማ እኮ ፌስቡክ ላይ ጥሩ አድርገው ጽፈዋል። እኔ ከነሱ ጎን ነኝ። ትክክል ናቸው። ትክክል ነው የተናገሩት። እሱ ካልሰራ እንደውም ብለዋል አይደል? ካልተሳሳትኩኝ እሱ ካልሰራ እኛም አንሰራም ብለዋል። በቃ ዚስ ኢዝ ኢት የስ እንዴ ፕሮፌሽኑን እኮ ረጅም ዓመት የቆዩ ጋዜጠኞች ናቸው እነ ሶፊና ግርማቸው ማለት ምንም አዲስ ነገር እኮ አይደለም። ከዚህ የበለጠ ስንት የሚያስከስስ ስንት የሚያስጠይቅ ነገር እያለ አንተ ይሄንን ትጠይቃለህ? በእናት ስንት ሀገርን የሚያፈርሱ ሰዎች የሉም እንዴ? ተሙዬ ስንት እነሱን ሞኒተር አታደርግም? ይሄ ነው አየህ፣ ጥላቻ የተሞላበት ነገር አእምሮ ውስጥ ሲመጣ ኔጌቲቭ ታስባለህ። እድሜ ልክ አያዋጣንም። እናቴ ትሙት አያዋጣንም። በዚህ በተለይ ደግሞ በዚህ በጾም ምድር ደስ አይልም። እውነት ህመማትም እየመጣ ነው። ማስተዋል ይስጠን። እውነት ማስተዋል ያስፈልገናል። ይሄ አእምሯችን እውነታውን እያወቅን ሌላ ኩሸት አናውራ። ኦኬ ሰው ላይ አንበድል። የበደለ ሰው ካለም እኮ ይቅር በሉ ነው የሚባለው። ምን ችግር አለ? ይሄ ሁሉ ዝም ብለህ ገሃድ እያወጣ ልትጎዳ አይገባም። እና ዞሮ ይሄ ልጅ እግዚአብሔር አለ ከጎኑ፣ የሚሆነውን ነገር እናያለን። ተሙዬም በዚህ አጀንዳ ዙሪያ ላይ ከህዝብ ጋር ከአድማጮችና ተመልካቾች ጋር ለመነጋገር በመፍቀድ ከፍ ያለ ምስጋና አቀርባለሁ። ትልቅ አድናቆት አለኝ። ኢዮቤም አንተንም ብዙ 500 ሰው ቤተሰቦችንም ከልብ አመሰግናለሁ። አለውኝ እከታተላለሁ። እሺ ተስፉዬ ክበርልኝ። እኔም በጣም ከድሮም ጀምሮ ማደንቅና መወድ ነው። እንደምወድ ደግሞ ታውቃለህ። አንተ ጠፋህብኝ በመሃል። ኢዮቤ ሀሳብ አለህ እዚህ ሀሳብ ላይ? ያ መጨረሻ መደምደሚያ እናድርገው።
ተስፍሽ እግዚአብሔር ያክብረልን፣ እናመሰግናለን። በጣም ቆንጆ ቆንጆ ሀሳቦች ናቸው የተነሱት። ምንጊዜም የከረረ ነገር ይበጠሳል፣ በየትኛውም ሳይድ ቢሆን ማለት ነው። ኦርቶዶክሱም ኦርቶዶክስ ስለሆነ ብቻ ነገሮችን አክርሮ ሌሎችን የሚገፋ ከሆነ ሌሎቹም ደግሞ የራሳቸውን ብቻ ይዘው ኦርቶዶክስን ወይም ሌላውን የሚገፉ ከሆነ ለሀገርም አብሮ ለመኖር ለሰላምም ጥሩ አይደለም። ሰላም ማጣት ምን ያህል እንደሚጎዳ መቼም አይደለም እኛ ጋር ይቅርና ሩቅ አሉ ብለን የምንላቸው ጦርነቶች እንኳን ምን ያህል እየጎዱን ነው አይደለ? አሜሪካና ኢራን ተጋጩ፣ እኛ ተጎጆች ነን። አህያና አህያ ሲራገጥ ተጎጁ ሳሩ ነው ይባላል አይደለ? በዛ እንኳን ተጎድተናል አይደለም? እንደዚህ አይነት ሽብር እርስ በርስ እየተነዛዛን ይቅርና ማለት ነውና ሰላም ወዳድ መሆን ያስፈልጋል። ሰላም ወዳዶችም ነን። የማንንም እምነት መንካት የለብንም። ሲነካም ደግሞ አብሮ መቆም ግዴታ ነው። እኔ አሁን በአካል አላውቀውም። እኔ ኳስ አድናቂ አይደለሁም። ታውቃለህ ተሙ፣ ኳስ የሚባል ላይም ግን የልጁ የተናገረውን ሰማው። ከዛ የደረሰበትን የተጻፈውን ደብዳቤ ያነበብኩት ፌር አይደለም። ስለዚህ መቆም ያለብኝ ከወንድሜ ጋር ነው። ስህተት ቢሰራ ግን እቃወማለሁ። ለምሳሌ ኦርቶዶክስ ያልሆነች ሴት እንዳታገቡ አድማጮች ቢል ተጽዕኖ እያሳደረ ነው። ትክክል አይደለም። አነሳሽ ነገሮች እየተናገረ ነው። ስለዚህ ልክ አይደለም እላለሁ። ልክ ካልሆነ ልክ አይደለም እላለሁ። ግን የራሱን እምነት ለተጠየቀው ጥያቄ ምላሽ ሰጥቶ ከዛን ለምንድን ነው እሱ የራስን ስሜት የምትገልጸው የሚባል ከሆነ ልክ አይደለም። ምክንያቱም የራሱን ስሜት ገሎ ማንነቱን ገሎ ሮቦት ሆኖ አይደለም ወደ ጋዜጠኝነት የመጣው አይደለም። ሚዲያ ላይ የቀረበው የተሰማውን ያነበበውን የተረዳውን ስለ ኳሱም ቢሆን የሚተነትነው እኮ እሱ አንብቦ መረጃ ሰብስቦ በተረዳው መልኩ ነው። እንዲህ እኮ ነው እያለ ነው። ከዛ ሞጋች ይኖራል። ያ ነው ሚዲያውን መቼ የሚያያዘው አይደለ? አድማጩን ተመልካቹን የሚይዘው ያ ነው። ልክ ግን ስለ ክርስትናው ሲናገር ስለሚያገባት ሴት ሲናገር ቀይ መስመር ከሆነ ይሄ ጥያቄ ነው። ምክንያቱም ቅድም ያነሳሁት ነገር አለ። ዘማሪ ቀዳማዊት እመቤት ያለችን ህዝቦች ነን፣ መብቷ ነው። ሌሎችም ጭምር ማንሳት ይቻላል፣ አስፈላጊ አይደለም። ግን ትክክል ስላልሆነ ፌር ስላልሆነ ከተጠቃ ጎን እንቆማለን። የመጀመሪያው ነገር ይሄ ነው። ስለዚህ ልጁ ይቅርታ ሊባል ይገባዋል። ሞራሉን ለመንካት ተጥሯል። ወደ ስራው ሊመለስ ይገባዋል። ይህ ማይሆን ከሆነ ደግሞ እኛ አብረነው እንቆማለን። በሄደበት መስመር እናግዘዋለን። የራሱን ዩቲዩብ ቢከፍት አለው። በራሴ ዩቲዩብ ላይ በቃ ላይቭ ስትሪም አደርጋለሁ ቢል አብረነው እንቆማለን። ሌላ የሚሄድበት ህጋዊ መስመር አለ፣ በህግ ደረጃ ሄዳለሁ ቢል እንደግፈዋለን። ለሱ ብቻ ነው አይደለም፣ ሌላም ሰው ለሌላም ጭምር ማለት ነው። እና ይሄ መደጋገፍ ክርስቲያናዊ ነገር ያስፈልገናል። ከዚህ በፊትም ብዬ አውቃለሁ። በዚህ ብቻ አይደለም፣ በቢዝነስ ራሱ ማለት ነው። ብዙ ደካሞች ነው እንደምታውቁት። የሆነ ክርስቲያን የራሱን ቢዝነስ ይጀምራል፣ እኛ አብረነው አንቆምም። ከዛ የሆነ ጊዜ ይደክማል። ሌላውን ጋር እንደዛ። በቢዝነስ መዳከም፣ በኢኮኖሚ መዳከም እምነት ላይ ተጽዕኖ አለው። ታውቃላችሁ ይሄን? ብዙ አገሮች ላይ ክርስትናን ለማጥፋት ከተሄዱ አካሄዶች ውስጥ አንዱ በኢኮኖሚ ማድቀቅ ነው። በኢኮኖሚ ያደቋቸውና የነሱ ግዞተኛ ያደርጓቸዋል። ሳይወዱ በግድ የነሱን እምነት ያምናሉ። በዚህም አካሄድ ብዙ ሀገሮች ማንነታቸውን አጥተው በሌላ እምነት ስር ወድቀዋል። በሀገር ደረጃ በግለሰብ በሀገር ደረጃ እንዲወድቁ ሆነዋል። ስለዚህ መደጋገፉ አማራጭ የሌለው መፍትሄ ነው። ይሄ ደግሞ ለሀገርም ይጠቅማል፣ ተያይዞ ማደግ ስለሆነ ማለት ነው። እና እኔ የሚሰማኝ ይሄ ነው። ሁላችሁም ኦርቶዶክሳውያን ፍቅራችሁን ግለጹለት። ሁሉንም ሃይማኖት እናከብራለን፣ አማኞች እንወዳለን፣ የሌላም ቤተ እምነት ግን ደግሞ የኛም እምነት ተከታዮች እንዲነኩብን ስለማንፈልግ ፌር የሆነ ነገር ስላልተደረገ እንቃወማለን ነው እያለን ያለ ነው። አብረነው እንቆማለን ነው እያለን ያለ ነው። በሚሄዱበት በሚያደርጉት እንደግፋቸዋለን።